በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በምሕረት በቸርነት በረድኤቱ በይቅርታ ጠብቆ በዚች በተቀደሰች ዕለት በቅድስናው ስፍራ የሰበሰበን ቅዱስና ዘላለማዊ ስሙን እንድንጠራው የፈቀደልን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስሙ የተመሰገነ ይሁን። ክቡር አባታችን መልአከ አሚን ዶክተር ፋሲል የደብራችን አስተዳዳሪና ሀገረ ስብከታችን ዋና ስራ አስኪያጅ፣ ክቡር አባታችን ሊቀ ጠበብት የደብራችን መምህር፣ አይንተ እግዚአብሔር ካህናት አባቶች፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች፣ የማምላክ የወላዲተ አምላክ የድንግል ማርያም የአስራት ልጆች፣ የቅዱሳን መላእክት ባለሟሎች፣ የጻድቃን የሰማዕታት ወዳጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? አሜን። የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ሳያጠፋን በዕድሜያችን ላይ ይህችን ቀን ለንስሐ ጨምሮ የሰጠን ከዓለምም ለይቶ በቅድስናው ስፍራ የሰበሰበን እግዚአብሔር አምላካችን በድጋሚ ስሙ የተመሰገነ ይሁን። እግዚአብሔር አምላክ እንደወደደ ትንሽ ለተወሰኑ ደቂቃዎች እንማማራለን። የሚያስተምር የሚመክር የሚገስጽ እግዚአብሔር ነው። እግዚአብሔር አምላካችን እናንተን ተቀምጣችሁ እኔም ቆሜ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ በቤተክርስቲያናችን ስርዓት ዛሬ ስንተኛው ሳምንት ነው? ስንተኛው ነው? ሰባተኛው ሳምንት ምን ይባላል? ኒቆዲሞስ። እንግዲህ በቅዱስ ያሬድ ስያሜ የአብይ ጾም ሰባተኛው ሳምንት ኒቆዲሞስ ተብሎ ይጠራል። በዮሐንስ ወንጌል ምዕራፍ 3 ላይ ቅድም በዋናው ካህን በቅዳሴው መሃል የተነበበልንን መነሻ አድርገን ጥቂት ነገር እንነጋገራለን። ለትምህርታችን መነሻ ርዕስ የምናደርገው ከእግዚአብሔር ዘንድ እንደመጣ እናውቃለን ይላል። ይህንን የተናገረው ኒቆዲሞስ ነው። እዚህ ዮሐንስ ወንጌል ምዕራፍ 3 ቁጥር 2 ላይ ታሪኩ ቅድም ተነቧል። ከፈሪሳውያን ወገን የሆነ የአይሁድ አለቃ የሆነ ኒቆዲሞስ የተባለ ሰው ነበር ይለናል። እርሱም በሌሊት ወደ ጌታችን ኢየሱስ መጥቶ እንዲህ አለ፣ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ተአምር ሊያደርግ የሚችል የለምና አለው ይላል። እንግዲህ ኒቆዲሞስ ብዙ ጊዜ ትምህርቱን ሰምተነው እርግጥ ነው በየዓመቱ እንሰማለን። በተለያየ መንገድ ስለ ኒቆዲሞስ ሰምተን ሊሆን ይችላል። ይህ ሰው ፈሪሳዊ ነው፣ ከአይሁድ ወገን የሆነ ነው፣ የአይሁድ ምሁር ነው። በተለይ በሶስት ነገሮች በጣም ይታወቃል ኒቆዲሞስ። አንደኛ የአይሁድ አለቃም ጭምር ነው፣ የአይሁድ አለቃ ነው። ሁለተኛ ባለጸጋ ነው፣ ባለጸጋ ሀብታም ነው። ሶስተኛ ደግሞ ምሁር ነው። እነዚህን አስተባብሮ መያዝ እጅግ መታደል ነው። በተለይም በዛ ዘመን ምሁር ነው፣ ባለጸጋ ነው፣ የአይሁድ ሸንጎ አለቃ ነው። እነዚህን ሁሉ የያዘ ትልቅ ሰው ነው። በዘመኑ የሚፈራ የሚከበር ሰው ነው። ስለዚህ እንዲህ አይነት ነገር ያለው ሰው ወደ ጌታ ሌሊት እየመጣ ደግሞ ይማር ነበረ እግሩ ስር ቁጭ ብሎ ይላል። እንግዲህ ይህ ሰው በብዙ ነገር ይታወቃል። ከነዚህ ከሶስቱም በላይ በብሉይ ኪዳን መምህርነቱ ቅዱሳት መጻሕፍትን መርምሮ የሚያውቅ ሰው ነው። ስለዚህ ስለ ክርስቶስ የተነገረውን ትንቢት ይረዳ ስለነበረ ክርስቶስ የሚያደርጋቸውንና የሚያስተምራቸውን ነገሮች እየሰማና እያየ ያ በትንቢት ነቢያት የተናገሩለት ክርስቶስ እንደሆነ አውቋል። ስለዚህ አንዱ በሌሊት ወደ እሱ ለመምጣት ምክንያት የሆነው ይሄ ነው። ሌላው ፈሪሳውያን የክህደት ትምህርትን ትቶ የእነሱን ትቶ እነሱ ክርስቶስን ይህን ሁሉ አብሮ ያያሉ እኮ። ኒቆዲሞስ ባየበት ሰዓት እነሱም ያያሉ፣ ቃሉንም ይሰማሉ፣ ግን አላስተዋሉ። ኒቆዲሞስ ግን ስላስተዋለ የእነሱን የክህደት ትምህርት ትቶ ወደ ጌታችን ይመጣ እንደነበረ እንመለከታለን።
ሌላው ኒቆዲሞስ የሚታወቀው ቅድም እንዳልኳችሁ በቀን የተሰጠውን የኃላፊነት ስራ አለው። መምህር ነው። ወንበር ዘርግቶ ያስተምራል። ሊቅ ነው። ከዛ ውጪ ደግሞ የሸንጎ አባል ነው። ህዝብ ሲዳኝ ይውላል። የህዝብ አገልግሎት ሲያገለግል ይውላል። ስለዚህ ያንን ስራውን ጥንቅቅ ካደረገ በኋላ ደግሞ ሌሊት ወደ ክርስቶስ መጥቶ እግሩ ስር ተቀምጦ ይማር እንደነበረ እንመለከታለን። ይህ ብቻ አይደለም። ይህ ታላቅ ሰው ኒቆዲሞስ ክርስቶስን ስለ ጥምቀት አጥብቆ ጠይቆ የተረዳ ሰው ነው። ተመልከቱ። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ዳግመኛ ካልተወለዳችሁ የእግዚአብሔርን መንግስት አታዩም ሲል ኒቆዲሞስ ምንድነው ብያችኋለሁ? ምሁር ነው፣ አዋቂ ነው። ነገር ግን የጠየቀው ጥያቄ አሁን ላይ ሆነን ስናስበው ልጆች እንኳን የማይጠይቁት ጥያቄ ነው። ሰው እንዴት ድጋሚ ሊወለድ ይችላል? እንደገና ወደ እናቱ ማህፀን ገብቶ ነውን ብሎ ጌታችንን ጠየቀው። አሁን ይሄ ለሚያቅሰው ቀላል ጥያቄ ነው አይደል? ከሚያቅሰው ወይም ደግሞ የተማረ ሰው ከተባለ አይጠበቅም። ግን መንፈሳዊ ነገርን በስጋዊ ነገር ማወቅ እንደማይቻል የምንረዳበት ትልቅ ነጥብ ነው። የቱንም ያህል ሰዎች በዓለማዊ እውቀታቸው የመጠቁ የረቀቁ ቢሆኑ እንኳን በዛ በዓለማዊ እውቀታቸው ነገረ እግዚአብሔርን መረዳት እንደማይችሉ ኒቆዲሞስ አንዱ ማሳያ። ኒቆዲሞስ ያንን አጥብቆ ጠየቀ ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ይህንን አጥብቆ አስተምሮታል ማለት ተመልከቱ። ስለዚህ አሁን ዳግመኛ ልትወለዱ ይገባቸዋል ሲባል ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ መወለድን የሚያሳይ ነው። ይህም ጌታችን ሲያስተምር ምን አለ? ከውሃና ከመንፈስ ካልተወለዳችሁ በቀር። ተመልከቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለት ልደታት አሉት። የመጀመሪያ ወይም ቀዳማዊ ልደቱ የምንለው ቅድመ ዓለም አብን አሎ አብን መስሎ ከአብ መገኘቱ ነው። ቅድመ ዓለም ይህ የመጀመሪያ ልደቱ ነው ወይም ቀዳማዊ ልደቱ ይባላል። ሁለተኛው ወይም ደግሞ ዳህራዊ ልደቱ ከእመቤታችን ከቅድስት ድንግል ማርያም ያለ አባት መወለዱ ነው። ይህ ሁለት ልደታት፣ እነዚህ ሁለት ልደታት እናምናለን ይላሉ አባቶቻችን በመጽሐፍ ሃይማኖት ማነው የአባቶቻችን ሃይማኖት ላይ በሚነገረው ሃይማኖት አበው መጽሐፍ ላይ ማለት ተመልከቱ። ልክ እንደዚህ ሁሉ እኔና እናንተም ደግሞ ስንት ልደት አለን? ሁለት ልደት አለን። የመጀመሪያው ልደት በስጋ ከእናት ከአባት መወለድ ነው። ይሄ ተፈጥሯዊ ልደት እንለዋለን። ሁለተኛው ልደታችን ደግሞ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት መወለድ ነው። የሥላሴ ልጅነትን ማግኘት። ይህን የሥላሴ ልጅነትን የማያገኙ ጸጋ መንፈስ ቅዱስን አያገኙ። ጸጋ መንፈስ ቅዱስን ለማግኘት የቤተ ክርስቲያን አባል ለመሆን የሥላሴ ልጅ ለመሆን እንዲሁም ደግሞ በጥምቀት ድህነትን ለማግኘት ስርየተ ኃጢአትን ለማግኘት ክርስቶስን ለመልበስ በትንሣኤውና በሞቱ ለመተባበር ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ልንወለድ ይገባል። ይህንን አጥብቆ የነገረው ለኒቆዲሞስ ጌታችን ማለት ነው። ስለዚህ እውነት እልሃለሁ ከውሃና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግስት ልትገቡ አትችሉም ሲል ይህንን በደንብ አድርጎ አስረድቶታል ማለት ነው። ስለዚህ ስለ ጥምቀቱ መርምሮ የተረዳ ታላቅ አባት ነው። ሌላው ክርስቶስን መንቀፋቸውን ሲከላከል እንመለከታለን። እዚህ ዮሐንስ ወንጌል ምዕራፍ 7 ቁጥር 51 ላይ ሄዳችሁ ስታነቡ አይሁድ ክርስቶስን ለማስያዝ ወታደሮች ላኩ። በሚያስተምርበት ስፍራ ይዛችሁ አምጡ ብለው ላኩ ይላል። በኋላ በሸንጓቸው ተቀምጦ ይህን ሲመክሩ ኒቆዲሞስ ግን እጁን አውጥቶ እንዲህ አለ፣ በእኛ በሕጋችን እኮ የሰራ ወንጀል መጀመሪያ ይህን ሰርቷል ተብሎ ቀርቦ ተነጋግሮ ያ ወንጀል የተሰራ ከሆነ ነው ያ ወንጀለኛ ሰው ተይዞ የሚመጣው፣ እንዴት ሕግ እንሽራለን አላቸው። ተመልከቱ። በዚህ ሰዓት ምን ሆኑ? አይሁድ ተበተኑ ይላል። በጣም ብዙ ጊዜ መክረዋል ክርስቶስን ለመያዝ። ተመልከቱ። እውነትን ይዞ ኒቆዲሞስ በሸንጓቸው ተናገረ። አይሁድ ሳይስማሙ ሸንጎ ተበተነ።
እንዲህ አድርጎ ክርስቶስን ተከላክሎ እንደነበረ እንመለከታለን። ሌላው መጨረሻ ላይ የክርስቶስንም ሥጋ ከመስቀል አውርዶ ገንዞ በአዲስ መቃብር ለማኖር የተመረጠ ሰው ሆነ ማለት ይህ ኒቆዲሞስ፣ ይህ ፈሪሳዊ የነበረ ሰው ማለት ነው። እና የዚህ ታላቅ ሰው ሕይወቱ በጣም ብዙ ነገርን ለእኔና ለእናንተ ያስተምረናልና ከእሱ ሕይወት የተወሰኑ ነገሮችን እንማራለን። ኒቆዲሞስ እንግዲህ ቅድም ብያችኋለሁ፣ ባለጸጋ ነው፣ ባለስልጣን ነው። በዛ ላይ ደግሞ የአይሁድ ምሁር ነው። እንግዲህ የአይሁድ ምሁራን እንኳን በትልቅ ደረጃ ያሉት ቀርቶ ታች እንኳን ያሉት ቀሚሳቸውን አስረዝመው ይላሉ። ተመልከቱ፣ ሰዎች እንዲያዋቸው አንቱ አንቱ እንዲባሉ አቦ አቦ እንዲባሉ የሚፈልጉ ናቸው። እንኳን በዚህ ደረጃ ትልቅ ስልጣን ያለው ሰው ቀርቶ እሱ ግን ወደ ክርስቶስ ሌሊት መጥቶ ቁጭ ይል ነበር ከእግሩ ስርና ይህ ምንን ያስተምራል ቢሉ ትህትናን ያስተምራል። የመጀመሪያው ከኒቆዲሞስ ሕይወት የምንማረው ትህትና ነው። በዚህ በሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 14 ላይ በስሜ የተጠሩ ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ ኃጢአታቸውንም ይቅር እላቸዋለሁ ብሎ እግዚአብሔር አምላክ ተናግሯል። እንግዲህ ኒቆዲሞስ ይህንን ሁሉ ነገሩን ትቶ ራሱን ዝቅ አድርጎ ራሱን አዋርዶ ወደ ክርስቶስ መጥቶ እግሩ ስር ተቀምጦ ይማር እንደነበረ እንመለከታለን ማለት ነው። በዚህ ሊቀ ሐዋርያት ቅዱስ ጴጥሮስም በአንደኛ ጴጥሮስ ምዕራፍ 3 ቁጥር 4 ላይ በእግዚአብሔር ፊት ዋጋው እጅግ የከበረና የዋህና ዝግተኛ መንፈስ ያለው የማይጠፋውን ልብስ ልበሱ ይላል። ይህ የማይጠፋው ልብስ የተባለ ትህትና ነው ብለው ሊቃውንተ ቤተ ክርስቲያን ይተረጉማል። ተመልከቱ፣ ልክ ልብስ ሰውነታችን እንደሚሸፍን ትህትናም የእኛን ነገር ይሸፍንልናል፣ ባዶነታችንን ይሸፍንልናል፣ ከእግዚአብሔር ጋር ያገናኘናል። ተመልከቱ፣ ስለዚህ ትህትናን ገንዘብ ማድረግ ነው። የክርስትና ጉዞ መጀመሪያውም ትህትና ነው። ያልተሰበረ ልብ፣ በትህትና ያልተጀመረ ክርስትና፣ በትህትና ያልተጀመረ ጉዞ መጨረሻው አያምርም። ስለዚህ ክርስትና የመጀመሪያ ደረጃው ትህትና ነው። ኒቆዲሞስ የመጣው መጀመሪያ ወደ ክርስቶስ ትህትናን ገንዘብ አድርጎ ነው። ስለዚህ የብሉይ ሊቅ ሆኖ መምህር ሆኖ ባለስልጣን ሆኖ ባለጸጋ ሆኖ ግን ከክርስቶስ እግር ስር ቁጭ ማለት ምንኛ መታደል ነው። እኔና እናንተ መካከል እኮ ከትላንትና ኑሯችን በተሻለ የሆነ ነገር ላይ ከደረስን ዛሬ ትላንትና ማንነታችንን እንረሳለን። ትላንትና የነበርንበትን ሕይወት እንረሳለን። ተመልከቱ፣ ወደዛ ምንመለስም አይመስለንም። ነገር ግን የዚህ ዓለም ደግሞ ኑሮ እንደምታውቁት የሚገለባበጥ ነው በየጊዜው። ዛሬ አለን ስንል ነገ የለንም። ዛሬ ጤነኞች ስንል ነገ ህመምተኞች ነን። ተመልከቱ፣ ዛሬ የሞላልንን ስንል ነገ ባለጎደሎች ነን። ምን እንደሚሆን አናቅም። ስለዚህ ትህትናን ገንዘብ ማድረግ፣ ራስን ዝቅ ማድረግ በጊዜውም ያለ ጊዜውም ያጸናናል ማለት ተመልከቱ። ስለዚህ ይህ ታላቅ አባት ዝቅ ብሎ ትህትናን ገንዘብ አድርጎ ከጌታችን እግር ስር ቁጭ ብሎ ተምሯል ማለት ይህንን እንማራለን። ሁለተኛ አለማመካኘትን። አሁን እኔና እናንተ በጣም ብዙ ከክርስትናው የሚያርቀን ምክንያተኝነት ነው። ለምን ንስሐ አትገቡም? ምክንያት አለን። ለምን አትቆርቡም? ምክንያት አለን። ለምን አታስቀድሱም? ምክንያት አለን። ተመልከቱ፣ ቤተ ክርስቲያን ላይ ለምናደርጋቸው በጎ ስራዎች ሁል ጊዜ ምክንያት አለን። ለዓለማዊ ነገር ግን ምክንያት የለንም። ቤትም ብለን ያችን በዓለም የምትደረገዋን ነገር እናደርጋታለን። ወደ ቤተ ክርስቲያን ግን ስንመጣ ምክንያታችን ብዙ ነው፣ ሰበባችን ብዙ ነው። ኒቆዲሞስ ከኔና ከእናንተ የበለጠ ምክንያት ነበረው። አንደኛ ምሁር ነው፣ ሁለተኛ ባለጸጋ ነው፣ ሶስተኛ ደግሞ ባለስልጣን ነው። ሕዝብ ሲያገለግል የሚውል ነው። ሌሊት ማረፊያው ሰዓት ነው። ምን አደከመው? ግን ተመልከቱ፣ አለማመካኘት። ለሁላችንም የተሰጠን 24 ሰዓት ነው። ለሆነ ሰው ተለይቶ 48 ሰዓት፣ ለሆነ ሰው ተለይቶ እንደዚህ አልተሰጠም። ለሁላችንም የተሰጠን 24 ሰዓት ነው። ተመልከቱ። ስለዚህ ጥበበኞች የሆኑ ሰዎች ሰዓቱን ይጠቀሙበታል። ኒቆዲሞስ ቀን
ሲደክም ቢሆንም ይሄኛው መንፈሳዊ ሕይወቱ ደግሞ ያስፈልጋልና ያለ ምክንያት ወደ ጌታ እየሄደ ሲማር እንመለከታለን። በዚህ በዮሐንስ ወንጌል ምዕራፍ 15 ቁጥር 22 ላይ እኔ መጥቼ ባልነገርኳቸው ኃጢአት ባልሆነባቸው ነበር፣ አሁን ግን ኃጢአታቸው ምክንያት የላቸውም ይላል። ክርስቶስ ራሱ መጥቶ በሥጋ ተገልጦ አስተምሮ ስለኛ መከራን ተቀብሎ በሱ እግር ደግሞ ሐዋርያትን ተክቶ ሐዋርያት ወንጌልን ለዓለም አድርሰው ከነሱ የተረከቡ አባቶች ደግሞ እንደዚህ አድርገው ወንጌል እኔና እናንተ ጋር ደርሷል። ዛሬ ወንጌልን ሙስሊም ሳይቀር ይጠቅሰዋል። ታውቃላችሁ ይሄንን? ሙስሊም ሳይቀር ወንጌልን ይጠቅሰዋል። ወንጌል በዓለም ዙሪያ ሁሉ ይዳረሳል። ተመልከቱ፣ ቃሉ ራሱ ይፈርዳል ነው የሚለን መጽሐፍ ቅዱስ። አለማወቃችን ባለማወቃችን ራሱ ይፈረድብናል። ስለዚህ ምን እናድርግ? ወደ ማወቅ ደርሰን እግዚአብሔርን ደስ ወደሚያሰኝ ማንነት ልንመለስ ይገባል። እግዚአብሔርን ደስ በሚያሰኝ መንገድ ልንጓዝ ያስፈልጋል። ምክንያተኝነት አዳምና ሔዋንን ከሞት አላዳናቸው። ተመልከቱ፣ ሔዋን ለምን በላሽ ስትባል እባቡ አሳስታኛለች። አዳም ለምን በላ ሲባል አንተ የፈጠርክልኝ እሷ ሴቷ አሳስታኝ አለ። ሞት ቀረላቸው? አልቀረላቸውም። ገነትን ያህል ቦታ፣ እግዚአብሔርን ያህል ጌታ፣ ልጅነትን ያህል ጸጋ አጥተው 5500 ዘመን ተቀዝብዘው። ምክንያተኝነት ከሞት ያደነንም ወገኖቼ። ይልቁንም እግዚአብሔር በሰጠን ዕድሜ ዛሬ በሰጠን ጊዜ ንስሐ ገብተን ለሥጋው ደግሞ መብቃትና እግዚአብሔርን ደስ በሚያሰኝ መንገድ መጓዝ ያስፈልጋል። ኒቆዲሞስ አላመካኝም። ብዙ ምክንያቶች ነበሩት። በዛ መመላለስ ይችል ነበረ፣ ግን አላመካኝም። አያችሁ፣ እኔና እናንተ ምንድነው ምክንያታችን? ስራ ነው? ሀብት ነው? ምንድነው ምክንያታችን? አለመመቻቸት ነው? እንቅልፍ ነው? ድካም ነው? ህመም ነው? ረሃብ ነው? ችግር ነው? ምንድነው ምክንያታችን? እነዚህ ሁሉ ወደ እግዚአብሔር ከመምጣት አይከለክሉ። ተመልከት፣ ብንራብ መተን ስጋውን በልተን ደሙን ጠጥተን እንጠግባለን። ብንቸገር መተን እዚህ አልቅሰን ለቅሷችን ዋጋ አግኝቶ እንመለሳለን። ብዙዎች እንባቸው ታብሷል። ብንቸገር መተን እግዚአብሔር ፊት አልቅሰን ስንሄድ ጓዳችን ይሞላል። የብዙዎች ሞልቷል። ታመን መድኃኒት ብናጣ መተን ጸበሉን ብንጠጣ ስጋው ደግሞ ብንበላ ብንጠጣ እንፈወሳለን። ከስጋው ደግሞ በላይ ምን መድኃኒት አለ? ሁሉ ነገር ያላት ቤተ ክርስቲያን ናት። ቤተ ክርስቲያናችን ወገኖች፣ ስለዚህ ምክንያታችን ምንድነው? ለመራቃችን ሁሉ ጊዜ ልጆቻችን ብቻ ስጋው ደግሞ የሚቀበሉት እስከ መቼ? ዛሬ ውለን ለማደራችን እግዚአብሔር ብቻ ነው የሚያውቀው አይደል? እዚህ ለምንድን ነው ጊዜ የምንወስደው? ለምንድን ነው ምክንያት የምናበዛው? ኒቆዲሞስ ሕይወቱ ያስተምረናል። በእኛ ቋንቋ፣ በሀገሩ ቋንቋ በጣም ቢዚ የሆነ ሰው ነው። ባለስልጣን ነው። ባለ ጸጋ ነው። ተመልከቱ። ይህ ሁሉ ግን አልከለከለም። ወደ ክርስቶስ መጥቶ ዝቅ ብሎ መማርን ገንዘብ አደረገ። ስለዚህ ወደ ቤተክርስቲያን መጥተን አባቶቻችን እግር ስር ቁጭ ብለን ምን እናድርግ? እንማር፣ እንወቅ። ከዛ እግዚአብሔርን ደስ ወደሚያሰኝ ስራ እንድረስ ነው። ሌላው የምንማረው ከኒቆዲሞስ ጥበብ አባቶቻችን ይህንን በብዙ መልክ ይፈቱልናል። ይህንንም ኒቆዲሞስ ይመጣ የነበረው ሌሊት ለምን ነበረ የሚመጣው ሲሉ አባቶቻችን እሱ መምህር ሆኖ ሳለ እንዴት ሄዶ ይማራል ብለው አይሁድ እንዳይነቅፉት፣ ለሌሎች መሰናከል እንዳይሆን፣ ተመልከቱ፣ ለሌሎች መሰናከል እንዳይሆን። ይሄ ጥበብ ነው። እንዴት እሱ የሸንጎ አባል ሆኖ ባሕረ ጸጋ ሆኖ ሙራ አይሁድ እያለን አለቃ አድርገ ነው እንዴት ሄዶ ይማራል እንዳይባል ሌሊት ወደ ጌታ ይሄድ ነበረ። ይሄ ጥበብ ነው። አንድም ልቦና በሌሊት ይሰበሰባልና የቀን ስራውን ፈጽሞ በሌሊት ወደ ጌታ ይሄድ ነበረ። አባቶቻችን ሲያስተምሩን አሁንም የሌሊት ልቦና የተሰበሰበ ነው። ተመልከቱ፣ ብዙ ጊዜ ሌሊት ተነስተን እናጠና ነበር ልጅ ሆነ። ከቀን ይልቅ ሌሊት ምን ይላል? ልቦና ይሰበሰባል። ህሊናችን ድካሙ ሁሉ ያርፋል። ስለዚህ የመሰብሰብ እና በደንብ የመስማት በደንብ የማተኮር እድል ይኖራል። ስለዚህ ሌሊት ወደ ጌታ ይሄድ ነበረ ብለው ያስተምራሉ። ሌላ
በመዓልትም በሌሊትም ወደ እግዚአብሔር መሄድ እንዲገባ ሲነግረን ነው ይላል። በመዓልትም ወደ እግዚአብሔር ለመሄድ ጊዜ ገደብ የለውም ወገኖች። ከእግዚአብሔር ጋር ለመነጋገር ጊዜ ገደብ የለንም፣ 24 ሰዓት እንችላለን። ስለዚህ ተመልከቱ፣ ቀንም ሲሰራ ቢውል ማታም ደግሞ እግዚአብሔር አለ፣ ወደ እግዚአብሔር ይሄዳል። ስለዚህ በመዓልትም በሌሊትም ወደ እግዚአብሔር መቅረብ እንዲገባ ልበ አምላክ ክቡር ዳዊት ሕጉንም በሌሊትና በቀን ያስባል እንዳለ መዝሙር 1 ላይ ማለት ነው። አንድም ከአዳም ጀምሮ የነበሩት ነፍሳት ወደ ብርሃን የምታመጣነ ሲል በጨለማ ወደ እሱ ይሄድ ነበረ። ተመልከቱ፣ በጨለማ የነበሩትን ወደ ብርሃን የምታመጣነ እውነተኛ ብርሃን ብሎ ቅዱስ ዮሐንስ የመሰከረለት ማለት ነው። አንድም ይልና በመዓልትም በሌሊትም ቢፈልጉ ትገኛለህ፣ ለሚፈልጉ ትገኛለህ። በመዓልትም በሌሊትም እግዚአብሔርን በየትኛውም ሰዓት ብንፈልገው ይገኛል እግዚአብሔር። ተመልከቱ። ስለዚህ እንዲህ አይነቱን ጥበብ ተጠቅሞ ነው፣ ይሄ ጥበብ ነው ብለው አባቶቻችን ያስተምራሉ ማለት ነው። እና እኛ ጊዜ አነሰን ስራ በዛብን የምንል ሰዎች ከዚህ አንድ ነገር እንማራለን ማለት ነው። ሌላው የምንማረው የተነገረንን ነገር ማመን ብቻ አይደለም፣ ያንን መመስከር ከኒቆዲሞስ እንማራለን። የተነገረንን ነገር በዘመነ አበው በተለይ ከአዳም ጀምሮ እግዚአብሔር ያናገራቸው አበው እግዚአብሔርን ሰምተውታል። መስማት ብቻ አይደለም፣ ሰምተውትም አድርጉ የተባሉትን አድርገዋል። ለምሳሌ አበብዙኃን አብርሃምን ስናነሳ አባቱ ጣዖት አምላኪ ነው። ቤተሰቦቹ በጣዖት አምልኮ ውስጥ የሚኖሩ ናቸው። ነገር ግን እግዚአብሔር አብርሃምን ጠራው። አብርሃም ተነስና እኔ ወደማሳይ ሀገር ውጣ ሲለው አብርሃም በእምነት ወጣ ይላል። ተመልከቱ፣ በምን ወጣ? በእምነት ወጣ አብርሃም። ተመልከቱ፣ እግዚአብሔር ሲጠራ ሰምቶ መውጣት ምንኛ መታደል! ያውም እግዚአብሔርን ከማያውቁ ቤተሰብ መካከል ሆነው ማለት። ሌሎችም አባቶችን ማንሳት እንችላለን። እግዚአብሔር ሲጠራቸው ጥሪን ሰምተው እየወጡ ማለት ነው። መውጣት ብቻ አይደለም፣ ደግሞ ለእግዚአብሔር መታዘዝ አድርጎ የተባሉትን ማድረግን እንመለከታለን ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ ለሕዝቡ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል አለ ጌታችን። ይሄ የሚሰበከው የእግዚአብሔር ቃል ለዓለም ሁሉ ይዳረሳል። ስለዚህ እኔና እናንተ የተነገረንን አምነን ማመን ብቻ አይደለም፣ እኛ ያመንነውንና ያገኘነውን ነገር ለማን ማሳወቅ አለብን? ሌሎችን መጥራት። ከዚህ በረት ውስጥ ወደዚህ በረት መግባት የሚገባቸው ግን እዚህ ያለውን ብዙዎች ስላሉ ማለት። ስለዚህ ያንን አምኖ መቀበልና ያመንነውን ደግሞ እኛ ፈጽመን ሌሎችን መጋበዝ ከማን እንማራለን? ከኒቆዲሞስ እንማራለን። ተመልከቱ፣ በኋላ ላይ ሰማዕት ሆኖ የሚያልፍ ነው የታላቅ ቅዱስ የሆነ ሰው ያንን አምኖ ስለመጣ ያንን ሲያስተምር ሰማዕትነትን የተቀበለ ስለሆነ፣ ስለዚህ ኒቆዲሞስ ይህንን ያደረገ ሰው ነው። እኛም ደግሞ የተነገረንን አምነን ተቀብለን ይህን መፈጸም ይገባናል። ሌላው ስለ እውነት መመስከር ነው። ስለ እውነት ክርስትና እውነት ነው አይደል? እግዚአብሔር ምንድን ነው? እግዚአብሔር እውነት ነው አይደል? ስለዚህ ክርስትና ምንድን ነው? እውነት ነው። እውነት መናገር ነው። እግዚአብሔር እውነት ነው። ክርስትና እውነት ነው። የምንናገረው እውነት ነው። ስለ እግዚአብሔር ነው። ሕይወትም እውነትም መንገድም እኔ ነኝ ያለ ጌታችን። አያችሁ። ስለዚህ እውነት የሆነው ክርስቶስ ነው። ስለሱ መመስከር ይገባል። ኒቆዲሞስ ይህንን መስክሯል። ዮሐንስ ወንጌል ምዕራፍ 8 ቁጥር 31 ላይ ስናነብ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ ካለ በኋላ እውነትንም ታውቃላችሁ፣ እውነትም ደግሞ አርነት ያወጣችኋል አለ ጌታችን። ኒቆዲሞስ ስለ ክርስቶስ ቅድም እንዳልኳቸው ዮሐንስ ወንጌል ምዕራፍ 7 ላይ መሰከረ። አንድ ተመልከቱ። እሱ ብቻ አይደለም፣ ለራሱ ለጌታችን ምን አለ? እግዚአብሔር ከሱ ጋር ከሆነ በቀር አንተ የምታደርገው ሊያደርግ የሚቻለው የለም። ከእግዚአብሔር ዘንድ እንደመጣ ምን እንላለን? እናውቃለንና አለ። ተመልከቱ። ስለዚህ መሰከረ። የተረዳውን ያወቀውን ነገር መሰከረ። ስለ እውነት መናገር የትም ቦታ ላይ ብንሆን ክርስቲያን ሁሉ ጊዜ እውነትን መናገር ይጠበቅበታል። ለምን? ክርስቲያኖች እውነተኞች ስለሆኑ አይደለም።
ስለዚህ የትም ቦታ ላይ ብንሆን ምን ማድረግ አለብን? እውነትን መመስከር፣ እውነትን መናገር። ይህንን ከኒቆዲሞስ እንመለከታለን ማለት ነው። ኒቆዲሞስ ይህን ሲናገር ቅድም እንዳልኳቸው አይሁድ አብረው አይተዋል እኮ ክርስቶስ ሙት ሲያስነሳ፣ ሽባ ሲተረትር፣ ጎባጣ ሲያቀና አይተዋል። ብዙ ታምራትን አይተዋል። ግን ልባቸው ተደፍኗል። አያችሁ፣ አንዳንድ ጊዜ ልባችን ድፍን ይላል እየሆነ እያየን እንኳን ማለት። እሱ ግን አስተዋለ። አያችሁ፣ እነሱም አዩ፣ እሱም አየ። እሱ ግን አስተዋለ፣ ተረዳ። ስለዚህ ስለ ጌታችን እንዲህ አድርጎ መሰከረ ማለት ነው። በዚህ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 9 ላይ ቅዱስ ጳውሎስ እንዲህ ይላል፣ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፋ የእርሱን መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችን በአመፅም በመታለል ሁሉ እንደ ሰይጣን አሰራር ናቸው ይላል። ተመልከት፣ ባለመቀበል፣ ባለመስማት፣ ባለማድረግ፣ የተነገረውን ነገር ባለመፈጸም፣ እነዚህ ነገሮች ማድረግ አይገባንም። አንድ ክርስቲያን በተማረ ቁጥር ያንን በሕይወት ሊኖረው ይገባል። ክርስትና በሕይወት የሚኖር ነው እንጂ ሁሉ ጊዜ የሚተረክ ጉዳይ አይደለም። በሕይወት የምንኖረው ጉዳይ ተመልከቱ። ስለዚህ ወደ ሕይወት የሚቀየር ነውና ስለ እውነት መመስከር፣ ስለ እውነት መቆም ያስፈልጋል። የመጨረሻ ነጥቤ ጽናትን እንማራለን ከኒቆዲሞስ። ጽናት ብዙ ውጊያ ነበረበት፣ ከአይሁድ ወገን ውጊያ ነበረበት። ተመልከቱ እና ግን እስከ መጨረሻው ሰዓት ጸና ይህ ሰው። ጌታችንም ታዲያ እንደነዚህ አይነቶችን ሰዎች ምን አለ? በዚህ በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ ቃሌን ሰምቶ የሚያደርግ ሁሉ ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል አለ ጌታችን። ልባም ሰው ይህ ማለትን ማለት መሰላችሁ? በእምነታችን ጽኑዓን መሆን አለብን ማለት። በእምነታችን የማንናወጽ፣ ምንም አይነት ፈተና ቢመጣ፣ ምንም አይነት ችግር ቢገጥመን እምነታችን ወይም እምነታችንን የምንተው አንገታችን ከኛ ሲለይ ብቻ ነው ብሎ ማመን። ሰማዕታት ይህንን እኮ ነው ያደረጉት። አንገታቸው እስኪቆረጥ፣ ደረታቸው በቀስት እስኪመታ፣ እሳት ውስጥ እስኪጣሉ፣ ለአናብርት እስኪጣሉ ድረስ አምነው ነው የተገኙ፣ ታምነው ነው የተገኙ። ስለዚህ ክርስትና ይሄ ነው ወገኖቼ። እና ኒቆዲሞስ ብዙ ፈተና በወገኖቹ በኩል ብዙ ፈተና ቢኖርበትም እስከ መጨረሻው ድረስ ጸናይ። እስከ መጨረሻው በመጽናቱም ተመልከቱ። በዕለተ ዓርብ ክርስቶስ በተሰቀለ ጊዜ አብረውት የነበሩት ሐዋርያት እንኳን በሸሹ ሰዓት በመስቀሉ ስር ተገኝቶ የክርስቶስን ሥጋ ከመስቀል ላይ ያወረደው እሱ ነው። ይሄ ወታደር፣ ይሄ የጽናት ውጤት ነው። ተመልከቱ። የክርስቶስን ሥጋ ለመገነዝ ከአርማትያስ ዮሴፍ ጋር ሆነው በአዲስ በፍታ ገንዘው በአዲስ መቃብር ያኖሩት ኒቆዲሞስና ዮሴፍ ናቸው። ተመልከቱ። ይሄ የጽናት ውጤት ነው። ይህን ሁሉ ፈተና በማለፉ ነው ለዚህ በጎ ነገር የተመረጠው። የመስቀሉም ያ ሁሉ መከራም ስላላሰቀቀው ነው በዛ ስፍራ ተገኝቶ ይህንን እድል ያገኘው። ወገኖች ተመልከቱ፣ ክርስትና ጽናት ነው። እኔና እናንተ በብዙ ነገር እንፈተናለን። ግድ የላችሁ፣ ፈተናው ያልፋል። እኛ ግን እንጽና፣ በእምነት እንጽና። እግዚአብሔርን ጋሻ እናድርገው። የቅዱሳንን ጸሎት ጋሻ እናድርግ። ፈተናው ያልፋል። መጨረሻ ላይ ግን የጸና ፍሬውን ያገኛል። ተመልከቱ፣ ክርስትና የጽናት ውጤት ነው እንጂ በቃ የስም ብቻ አይደለም። ጸንተን እስከ መጨረሻው የምንጋደለው ሕይወት ነው። ስለዚህ ኒቆዲሞስ እስከ መጨረሻው በመጽናቱ የጌታውን የመድኃኒታችን የኢየሱስ ክርስቶስን ሥጋ ገንዞ ለመቅበር ተመረጠ። ይህ ትልቅ መታደል ነው። እኔና እናንተ ስለምን እንመረጥ ይሆን? ጽኗንን በእምነታችን ጎበዞችንን የንስሐ ሕይወት አለን። ይሄ ተደጋግሞ የሚነሳባችሁ ነው። በነገራችን ላይ አሁን ንስሐ ካልገባችሁ ወደ ሥጋው ደግሞ ካልደረሳችሁ ሁሌ ይነሳል። እንደው ይህ ስብከት ሰለቸን እንዳትሉ። ምክንያቱም በተግባር ስላልታየን ሁሌ የሚደጋገም። ስለዚህ ወደ ተግባር ስትሄዱ ስብከቱ ይቀየራል ማለት። ወደ ተግባር ካልተሄደ ግን ስብከቱ ሊደጋገም ይችላል። ስለዚህ ተመልከቱ፣ እኔና እናንተስ ጽኑዓን ነን ወይ? በቤተ ክርስቲያን ጸንተናል ወይ? ዛሬ ቤተ ክርስቲያን በውጭም በውስጥም ብዙ ፈተና አለባት። ያ ፈተና አናውጧቸው። ከቤተ ክርስቲያን የራቁ ብዙ አሉ፣ የቀሩ አሉ፣ ከሥጋው ደግሞ የራቁ አሉ፣ ከንስሐ ሕይወት የራቁ አሉ፣ በቤታቸው የሚያለቅሱ ብዙ አሉ፣
ብዙ ምክንያት ያላቸው ሰዎች አሉ። ካልጸናን ግን ውጤታችን ያማራል። ጀማሪዎች ብዙ ናቸው፣ ፈጻሚዎች ግን በጣም ጥቂት ናቸው። ክርስቶስን በቀን 5000 አባወራ ይከተለው ነበር። መጨረሻ ላይ ግን ስንት ሰው የተገኘ? 120 ቤተሰብ አለ። 12 ሐዋርያት፣ 12ቱ አርድእትና 36ቱ ቅዱሳት አንስት 3 ዓመት ሙሉ ይሄንን ያለ ተመልከቱ። ክርስትና እስከ መጨረሻው መጽናት። ልክ በዓለም ላይ ቅድም ስፍራ ላይ ሯጮቹ እስከ መጨረሻዋ ድረስ ሮጠው ያችን መግቢያዋን አልፈው ያችን አክሊል እስኪያገኙ ድረስ እንዲሮጡ ክርስትናም እንደዚሁ ነው። የሆነ ጊዜ ሩጫ አይደለም፣ ሁል ጊዜ የምንሮጠው። ስለዚህ ከኒቆዲሞስ ሕይወት የምንማረው ጸንተን መሮጥን፣ ጸንተን መቆምን፣ ጸንተን መገኘትን፣ ጸንተን መስቀሉ ስር መቆምን ከሱ ሕይወት እንማራለንና ከዚህ ቅዱስ ሕይወት እንድንማር የረዳን የፈቀደልን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን።